ዶክተሩ ስራ አቁሞ አዴን ፍለጋ ወጥቷል። ለራሱ ምን እየሆንኩ ነው እያለ ነበረ። እንዲ በስተትም ቢሆን ገይቶን ነበር እኮ ልጁን ምስኪን አሽው። ፍቅር በግዴታ አለ እንዴ? የቤዛ ወንድም ፍቅርን ግዴታ ከኔ ጋር ካልሆንሽ ብሎ እጇን ይዞ ጎትቶ ያልሆነ ቦታ ወስዷታል። በሰላም ትመለስ ይሆን? ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች ሙስሊም ክርስቲያን ወገኖቼ ሰላማችሁ ይብዛ እያልኩኝ ለቤት አዲስ የሆናችሁ ሰብስክራይብ በማድረግ ተቀላቀሉ። ነባሮች ደግሞ ላይክ፣ ሼር ማድረጋችሁን እንዳትረሱ። የአዴን ድራማ ይዤላችሁ መጥቻለሁ። አብራችሁ ይቆዩ። የአዴ ድራማ ሲጀምር በቃ ለሊና አዴ ዴቭና ባቡሬ ስላወቁብን የሆነ ነገር ማድረግ አለብን ብለው አስበዋል። በቃ ለልዬ አንቺ ወደ ቤት ይዤ እኔ ደግሞ ዴቭን ፍለጋ ልሄድ እያለች እየሄድ መንገዷን ስትጀምር ድንገት ዶክተሩ በቃ ስለ እሷ እያሰበ አሁን እኮ ከነሱ ጋር ነበርኩ ስለ ህመሟ ስለ ሁሉም እየነገርኳት በድንገት ስራዬን ጥዬ ወደየት እየሄድኩ ነው? ቆይ ምን እየሆንኩ ነው? እያለ መኪናውን አስነስቶ ሲሄድ በመንገድ አገኛት። አደይ እኔ ግቢ ላድርስሽ እግር መንገድን አላት። አልገባም ብላ ብታንገራግርም ግን ደግሞ መጨረሻ አገባች እና አደረሰችበት ፈለገችበት ቦታ አድርሶ አወረዳት። ጓደኛሽን ያው እሷን ለማጣራት ፈልጎ ነው እንጂ ስለ ጓደኛዋ ተጨንቆ አልነበረም። ጓደኛሽን ተንከባከቢያት፣ የሆነ ሕክምናውን በቶሎ መጀመር አለባት እየተባባሉ እሺ ተባብለው ተለያዩ። እንግዲህ ሀዴ ወደ ዴቭ እየመጣች ባቡሬና ዴቭ በአንድ ላይ ሆነው ምን እያደረጋችሁ ነው? ቆይ ምንድን ነው? ለምንድን ነው የምትዋሹኝ? አሁን ቅድም ዴቭ ጋር እየሄድን ነው አላችሁኝም እንዴ? ይኸው እኮ ዴቭ አላት። እየሄድን ነበራ። በቃ ለሊማ ወደ ቤት ተመለሰች። ትንሽ አሟት ነበረ። ያው እንግዲህ አሟታል ሲባል ባቡሬም ድንግጥ ብሎ በቃ እሺ ወደ ቤት ከሄደች እኔ ልሄድ ተባብሎ ዴቭንና ዴን ብቻቸውን ጥሏቸው ሄደ። ዴቭ ግራ ገብቶታል። ሰሞኑ የሚሆነው ሁኔታዋ፣ ባህሪዋ፣ የምትዋሸው ነገር አልተዋጠለትም። የሆነ ነገር ማድረግ አለብኝ ብሎ አስቧል። ምን ሆነሽ ነው? ቆይ እኔ ለጋብቻ ገጠር ድረስ ቤተሰቦችሽን ለማግባባትና ለማሳመን እንዲንጋባ መንገዴ መስመር አስይዛለሁ። አንቺ ጭራሽ ለእኔ ጊዜ መስጠት አቆመሽ፣ ረስተሽኛል። ቆይ ምንድን ነው አላማሽ? እያለ ተናዶ ተበሳይቶ ጨቀጨቃት። እሷም ቢሆን ልረዳት ይገባል። መጀመሪያ ከኔና ካንተ ሰርግና ከኔና ካንተ ጋብቻ የሰው ህይወት ይቀድማል። ለሊ በጣም ታማለች፣ ሕክምና ያስፈልጋታል እያለ ጠየቀችው። ስለ ህመሙ ጠንቅቆ ስለማያውቅ ዴቭ ግራ ገባው። ቆይ ምን ያክል ህመም ቢኖር ነው? እኔ እኮ ብዙ እንድንጋባ ፈልጋለሁ። ለምንድን ነው ከኔ መራቅ የፈለግሽው? ብሎ ሲጨቀጭቃት ዞር ብዬ ማሰብ እፈልጋለሁ። በቃ እሺ ደግ መጋባቱን እስኪን ደግሞ እኔ አዴ ምን ትፈልጋለች? አንተ ጋር መጋባው እስከምን ደረጃ ነው? ማለት ራሴን መገምገምና ማሰብ እፈልጋለሁኝ ስትለው ግራ ገባው። እኔ ለመጋባት መስመር አስይዛለሁ፣ አንቺ ጭራሽ ደግሞ ላስብበት ታያለሽ እንዴ? እኔ እኮ ታስፈልጊኛለሽ። ያላንቺ ምን ያክል እንደማፈቅርሽ ስለምታውቂ ነው የምትጫወችብኝ አይደል? እያለ ጨቀጨቃት። በመጨረሻም ተግባብተው በቃ እሺ ትንሽ ጊዜ እንዲሰጠኝ ብላው እሺ ብሎ ተስማምተው ተለያዩ። ፍቅር ተብዬዋ እንግዲህ የቤዛ ወንድም ኮሌጁ በራፍ ቁጭ ብሎ ቆሞ እየጠበቃት ነበር። እንግዲህ ቤዛ ዶክተሩን ካገኘችው በኋላና የውሸትም ቢሆን ገጬ ብላ ሕክምና ካደረገላት በኋላ ጊዜና ሰዓት ልጠቀምበት ብላ ዶክመንቷን ይዛ ወደ ዶክተሩ ለመሄድ ከው ስትል ወንድሟ ከኮሌጁ ፊት ለፊት ቆሟል። ምን እየሰራ ነው? ምን እያደረገ እንደሆነ ጠየቀችው። ፍቅርን እየጠበቀ እንደሆነ ጠንቅቃ አውቃበታለች። እሱም ምንም አላደረኩም ፍቅር ብቻ አይደለችም እዚህ ትምህርት ቤት የምትማረው ሌላ ሰው ነው እየጠበኩ ያለው ብሎ ምን ማድረግ እንዳለባትና ወዴት እንደሄደች ጠይቋት፣ እሷም ወደ ዶክተሩ እንደሆነችና እንዲሳካላት ለጊዜው እንግዲህ ስራ መቀጠር እንደምትፈልግና ዶክመንቷን አሳይታ እቀጠራለሁ የሚል ተስፋ እንዳላት ነገረችው። እሱም በምታስፈልጊ ሰዓት አጩሂልኝ፣ እሺ ችግር የለውም ይቅናሽ ብሎ ሸኛት። ፍቅር ሰዓቷ ይደርስ የለም ደርሶ ወጣች። አሹ እንግዲህ ተጨቃጭቀው ወደ ቤት ተመልሶ ግን አንጀቷ አልችል ብሎ ወደ ኮሌጁ ሲመለስ የለችም። ቢጠብቃትም የለችም። ግን ምን ዋጋ አለው? የቤዛ ወንድም እንኳን ሰላም መጣሽልኝ እኔ ፍቅር እያለ እጅና እጇን ግጥም አድርጎ እንዳትጮህ አድርጎ ሆነ ቦታ ይዟት ሄዷል። ይወዳታል። ግን ያው እሷ ባህሪው ምኑ እንደውም የማይረባ ቅንጭላት የሚነካ ሁላ ስድብ ሰደበችው። በንዴት ዝም ታላልሽማ እንደዚህ ከሆነ ይዤሽ እሄዳለሁ ብሎ ሆነው አረንጓዴ የሞላበት ይዞት ሄዷል። ስለ እናቷም ስለ ሁሉም ስለ ቤተሰቦቹም አንስቶ ሊያጫውታትና
ምን ያክል እንደሚወዳት ሊነግራት እያሰበ ነበር። ግን ልጅቷ ደረቅ ስለሆነች እንደዚህ እንዲናገር አልፈቀደችለትም። ባቡሬ ወደ ሌሊ ቤት ከተመለሰ በኋላ ለምንድን ነው እንደዚህ የምታስጨንቅኝ? በቃ ምን ያክል እንደተጨነኩ አትረጅም እንዴ? ስለ ህመማችሁ ምንድን ነበር? ወይን ነበር የሄዳችሁ ከአዴ ጋ? መቼም እዴቭ ጋ ነው አትይኝም? ቆይ ምን ሆናችሁ ነው እያለ ጭቅጭቃት። እሷም ቢሆን ስለ ህመሟ ካንሰር በሽታ አማሚ እንደሆነች አልነገረችውም። በጭራሽ ብነግረው ይጨነቃል ብላ ተስፋ አርጋ ራሴን እያዞረኝ ነው፣ በቃ ዴቭ ጋር እየሄድን ነበር፣ ድንገት ሲያመኝ ከመንገድ ተመለስን አለችው። ውሸት መዋሸቱ ለእሷም እየደበራት ቢሆን ግን ደግሞ አማራጭ የለኝም ብላ ስለወሰነች እየነገረችው ነው። እሱም ምን ሆንሽብኝ እያለ በስስት እያያት በቃ ነይ ተነሽና ሌላ ሐኪም ቤት ልውሰድሽ፣ ቸክ መደረግ አለብሽ ድጋሚ እንደዚህ የሚያዞርሽ ከሆነ ብሎ ይዟል ሊሄድ ሲል በጭራሽ አይሆንም አሁን ተሽሎኛል ብላ ሳምና አስቀራችው። ባቡሬ በቃ ይወዳታል። ምን ያክል እንደሚወዳት ቢነግራት በዚህ ሰዓት ጥሩ ነበር። ህመሟንም እሷን ታጋራው ነበር እርግጠኛ ነኝ። ያው ትነግረዋለች ብዬ አስባለሁኝ። እና አሹ ደግሞ ያው ፍቅርን ስላላገኛት ከው እያለ ሲሄድ ከዳይመንድ ጋር ተገናኙ። ዳይመንድና እንግዲህ አሹ ብዙም አይስማሙም። በተለይ በሩታና በሮማና ሁኔታ እንትን ሲሉ ሲያነሳው ስበሳቸው አይስማሙም እና እየተናታረኩ በመንገድ ሲሄዱ ድንገት ዶክተሩ ሊገጨው አስቦ፣ ግን ደግሞ ለምንድን ነው እንደዚህ የምትገጨው? አረ ተረጋግተህ አሽከርክር እየተባባሉ ዶክተሩን መጨቅጨቅ ጀመሩ። ዶክተሩ በቅንነት ጥሩና ደግ ሰው ስለሆነ አናግሯቸው ይቅርታ ጠይቋቸው መንገዱን ቀይሶ ወደ ሌላ ቦታ ሄደ። አሹ ተገርሟል። ከተማ አካባቢ እኮ እንደዛ አይነት ሰው አጋጥሞኝ አያውቅም። ሀብታሞች ሁሌም ቢሆን ድሃ መርገጥና ድሃ መዝለፍ ነው እንጂ እንደዚህ በቅንነት አውርተውኝ አያውቁም ብሎ ምን አይነት ዶክተር ነው ደግ ልብ ያለው እያለ ብቻውን እያወራ ወደ ቤት ሄደ። ብቻውን ሲሄድ በቃ አሁን ምን አባቴ ነው የማረገው? ምንድን ነው የምለው? ፍቅር የምትባለው እኮ የለችም፣ ቶሎ ብዬ ሄጄ መፈለግ አለብኝ እያለ በጠራራ ፀሐይ ከውከው እያለ ሲሄድ አሸንትን ማን ነው ዳይመንድ፣ አንተ ቆይ ጤነኛ ነህ? በዚህ በፀሐይ ምንድን ነው? ፍቅር የምትባለው ትልቅ ሴትዮ ህፃን ልጅ እኮ አይደለችም። ራሷን ችላ ትምህርት ቤት የምትመጣ ሰው ናት። እሷ ጥላት የላት ይህን ያክል። ይልቅ ቤት ሀርፈ ተግባና ትዬ ከጠየቁህ በቃ አመጣለሁ ብላ ሆነ ቦታ እየሄደች ነበር በላቸው አለው። ኧረ እባክህ ይሻላል ተባብለው እንደዛ እንዳለውም ለትዬ ሲጠይቁት እንደዛ ውሸት አወራ። ዋሽቶ የማያውቀውን እየተርበተበተም ቢሆን ለትዬ አሁን እኮ ተገናኝተን በቃ ሆነ ቦታ ልድርስ ብላ ሄደች ትመጣለች ብሎ ግን ደግሞ ባትመጣ ስዘው የሆነ ነገር ብትሆንብኝ እያለ ሮማን አቃበታለች። የሆነ እየዋሽ እንደሆነ አቃበታለች። ምንድን ነው ዋሹ? ሮማን ያላገኘኋትም ይችን ፍቅር ተብዬዋ የኋላ መዝዝ እንዳታመጣብኝ ከስራዬም እንዳታባረረ ይፈርቻለሁ። ማለቴ እኔ አላገኘኋትም። የት እንደገባች ውሸቴን ነው። ለትዬ አግኝቻት ነበር ሆነ ቦታ ሄደች አልኩት ብሎ ነገራት። ወይ አንተ ልጅ ቆይ እንደዚህ ምን ይሻልሃል? ቆይ ምን ይሁን ብለህ ነው እንደዚህ ከመሬት ተነስተህ ውሸት መዋሸት የጀመርከው? ካላገኘሃት አላገኘሃትም ነው። አለዛው ተራራ አካባቢ ስንሄድ የአደይ እናት በእህቷ በእንትና መቀየር ግራ ገብቷቸዋል። በብርሃን ቆይ እንደዚህ የምትሆነው ልጅ ምን ሆና ነው? በቃ በየቦታው እየሄደች ማልቀስ፣ ቤት ውስጥ የሆነ ነገር ሳዛት ትክዝ ብላ መቀመጥ፣ ምንድን ነው ነገሩ ብለው ወደኋላ ዘወር ብለው አስታወሱና ከዚህ በፊት ዴቭ እንዲያፈቀረችውና ፍቅር እንደያዛት ለእናቷ እንደማን ብላ እንደነገረቻቸው እና ደግሞ ይህንን ፍቅር የምትባለው እንድታቆም በጥፊ የመቷትን ሁሉ አስታወሱ። ልጅ ይሄ ፍቅር የሚባል ነገር ይዟት ይሁን? ኧረ ምን አይነት ዘመን ነው? በእኛ ዘመን እኮ ጭራሽ ምንም እንደዚህ አይነት ነገር የለም እያሉ እናማ ትክዝ አሉ። አለልኝ እንግዲህ የአደይ አባትና ማን ነበር ስሙ ጫኛ የሚባለው ገንዘቡን፣ ንብረቱን፣ ቤቱን ስለቀሙት መንገድ ላይ ወድቋል፣ ጎዳና ላይ ወድቋል። ከአሜሪካ የመጣው ልጅ እና ዳይመንድ ሆነው ገንዘብ ሰጥተው የአደይን አባትና ጫኘን ምን እየሰሩ እንደሆነና ምን እያደረጉ እንደሆነ ተከታተል ብለውታል። እሱም ስልክ ደውሎ የተፈጠረውን ነገር እና ያለውን ነገር ነገራቸው። እሳቸውም ያው ትንሽ ገንዘብ ስለሚፈልግ ገንዘብ ልከው በላኩለት ገንዘብ ደግሞ ያንን መጠጡን እየጠጣ እየተወላገደም ቢሆን በቃ በየመንገዱ መውደቅ ሆኗል ስራው።
ድንገት ዶክተሩ ዶክመንት ሲያይ የተሳሳተ እለሊ ህመም ላይ የሆነ ነገር እንዳለ አስቧል። ደውሎ ነይ ቶሎ ቶሎ ብለሽ የሆነ ቸክ ልናረግ የሚገባ ነገር አለ ብሏት አለ። ስልክ እያወራች እያለ ባቡሬ ከኋላዋ መጥቶ ማን እያወራች ነው ሲላት ጓደኛዬ ናት፣ ነይ አሁን ብላኝ ፈልጋኛለች ምስል ቶሎ መሄድ አለብኝ አለችው። እሱም ችግር አለው ሀዲያ አብሬሽ ሂጄ በዛው ታስተዋውቂኛለሽ፣ ስራም የለኝም እዚህ ቤት ብቻዬን ከምቀመጥ አብሬሽ እሄዳለሁ ብሎ ውግ አለባት። አይ ብቻዬን ነው ማግኘት የምፈልገው፣ እኔ ብቻዬን እሄዳለሁ ችግር የለውም ይቅርታ አድርግልኝ ብላ ጥላ ወጣች። ባቡሬ በዚህ እንዲህ በቀላሉ አልተመለሰም። አንቺማ እውነትም ጓደኛሽ ጋር አይደለም የምትሄጂው፣ የሆነ ቦታ እንደሆነ ገምቻለሁ፣ እየተደበቅሽ እየሄድሽ ወይት እንደሆነ እንደምትርሽ ዛሬ ጉድሽን ነው የማውቀው ብሎ ጃኬቱን ለብሶ ማንም ሳያየው ከኋላዋ መከተል ጀምሯል። ቤዛ ተብዬዋ ዶክመንቱን ካሳየች በኋላ ዶክተሩ ባዘኔታ ይሁን ዶክመንቷ ውጤቷ ጥሩ ሆኖ ይሁን ሳይታወቅ እሱ ሐኪም ቤት እንዲሰራ እና ነገ ጧት ስራ መጀመር እንዳለባት ነግሯት ደስ ብሏት አለ። ቤት ውስጥ አሹ ፍቅር ስላልመጣች የሆነውን ነገር ለእትዬ ስነገራቸው እንዴ ልጄን ጥለህብኝ ትመጣለህ? እዚህ ቤት ምንድን እየተፈጠረ ነው ያለው እያሉ ስለባለፈውም ደግሞ የፍቅር የቤዛ ወንድም በፍቅር ክላስ ገብቶ እንደነበረ እንደገና ደግሞ ያቺ ሩታ ተብዬዋ እኔ እኮ ነግሬሽ ነበር እትዬ ነግሬሽ ነበር ቤት ውስጥ ፍቅር ክላስ ሰው እንዳለ ግን ደብቀሽ ስለነበረ በአጋጣሚ አንቺን ላሳይሽ ስገባ የለም አልሽኝ። እኔ እኮ ነግሬሽ ነበር እማዋሽ መስሎ ዝም አልሽኝ እንጂ አለቻት። ቆይ ማን ሊሆን ይችላል ልጄ እንደዚህ የሚያደርገው? ጭራሽ ፍቅር ክላሷ እስከመግባት ድረስ የቤዛ ወንድም ነው እትዬ ብሎ አሹ ሁሉንም ነገራቸው። የቤዛ ወንድም ይቺ ልጅ ከነ ወንድሟ ምን ነው ከቤተሰቦች መራቃቃታት ምን ፈልገው ነው እንደዚህ ቤተሰቦች ላይ የሚያንዣብቡት እያሉ ስልክ ደወሉ። ከዛ በተረፈ ደግሞ እንግዲህ ኪንጎ ያው ለተዝ በፊት ለትዬ ስራ ፈልግልኝ አፈላልግልኝ ትምህርቴን ኮሌጅ ተመርቄ ግን ስራ አላገኘሁም ብሏቸው እሳቸው በዚህም በዛም ብለው ስራ አግኝተውለት ነገ ጧት መቀጠር እንዳለበት ነግረው ደስ ብሎት ወደ ቅምጥል ቤት ሄዶ ለቅምጥል እናትም ለባቡሬ እናትም ለሁሉም ነገራቸው ደስታቸውን ደስ ብሎት አለ። በተለይ ደግሞ ዳይመንድ ያው እንግዲህ ዳይመንድ ሳይማር እየሰረቀም ቢሆን እንደ ወንድም እንደ ልጅ አድርጎ አሳድጎ ማነው አስተምሮት አለ እና ስራ ልቀጠር ነው በቃ ተገኘልኝ እኮ ብሎ ሲነግረው ደስታውን ደስ ብሎታል። ብቻ ደስ ይላል የእነሱ ፍቅር ማለት ነው። እና ባቡሬ ለሊን ከኋላ እየተከተለ በዛ ላይ ደግሞ ያው ላዴ ደውላ አሁን ዶክተሩ ቶሎ ብሎ መምጣት እንዳለብን ነግሮኛል ና አብረን እንሂድ ብላ ዲቭም ቅር እያለው ሆነ ቦታ ልውሰድሽ እያላት ታዘጋጅታ ነበር። ግን ደግሞ በለሊ የመጣ ይቅርብኝ ብላ ዲቭንም ማስከፍተው ምን እየሆንሽ ነው? ቆይ ምንድነው የምታረጊው? እኔ ጋር ሆነ ቦታ ልንሄድ አልነበር እንዴ? አሁን ተመሬት ተነስተሽ ለሊ ጋር ሆነ ቦታ ሄዳለሁ የምትይው ብሎ እሱም ተቆጥቷት በቃ ተያይዘው ሐኪም ቤት እዴታ ዶክተሩ ሕክምናሽን ቶሎ መጀመር አለብሽ፣ በፍጥነት መጀመር አለብሽ ብሎ እየነገራት በር ተቆረቆረ። ከኋላ ባቡሬ ማን ቢመጣ ጥሩ ነው? ባቡሬ ሁሉም ፍጥጥ ብለው ቀሩ። እንግዲህ እርግጠኛ ነኝ ስለማማ ሁሉንም ነገር ትናገራለች ብዬ አስባለሁኝ። በነገራችን ላይ በጣም ይቅርታ እንደው ይሄ ድራማ የሚባለው ስልችት ነው ያለኝ በእውነት እንደው የሚሰራው አጥቼ ምናምን በቃ ነው እንጂ ያ አላህ እንዴት እንደሰለችኝ እንደዚህ ነው ማለቱ ማለት ነው። የሆነ አዲስ ነገር ሲሆን በአዲስ ጥርስ ደስ እያላችሁ ትሰሩታላችሁ። ሁሌ የረበ ረህማን እና አልሙሀም የሆነ ለየት ያለ ወይም የሆነ ሌላ ነገር በሌላ ነገር እስከመጣ ድረስ እንግዲህ በድምፄም ጥራት በተለያየ ነገር በትክክል ደግሞ ታርኬ ባለማንጣቴ በጣም ይቅርታ አድርጉልኝ። በእውነት ስልችት ነው ያለኝ፣ ግን ምንም አማራጭ የለኝም ከምቀር እንዲሁ ዝም ከምል ብዬ ነው። እና ውድ ቤተሰቦችዬ ዛሬ ይህን ይመስላል። በሌላ ፓርት እስከምንገናኝ መልካም ሁሉ እመኝላችኋለሁ። ለቤት አዲስ የሆናችሁ ሰብስክራይብ አድርጉ፣ ላይክ ሸር ማድረጋችሁ እንዳትረሱ። ባይ ባይ፣ ቻው።